አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ ደግመዋለሁ የኦሮሚያ ዋና ከተማ ነው። ኦሮሚያ ቅዳሴን በአዲስ አበባ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል? ይቀደሳል። እሱ በዋና ከተማችን ምንም ፍርሃት የለም፣ ጭቅጭቅ የለም። እንድታውቁ እንፈልጋለን። እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የሚሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። የኢትዮጵያዊነት አመለካከት በዋናነት ሁለት ኃይሎች ናቸው ተሸክመው ያሉት። ስለዚህ እነዚህን ኃይሎች ማፍረስ አለብን የሚል የስትራቴጂ ግብ አለ። አንዱ ትልቁ ፒላሩ የሚባለው ኦርቶዶክስ ነች። ለምንድን ነው ሳውረስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰሩ? የአዲስ አበባ ነዋሪነቴ ብቻ ሳይሆን በከተማ ውስጥም ያለኝን መሰረታዊ የሆነ ፖለቲካዊ የሚሉ ኢኮኖሚያዊ ተጠቃሚነት ተገፍቻለሁ ብሎ የሚጠይቀውን የከተማ ነዋሪ አዳነች አልቃሾች ናቸው። አልቅሶ ማስለቀስ ለህዝባችን በኑሮ ጫናው ላይ ሌላ ጫና ለማምጣት ካልሆነ በስተቀር አንዳች የሚፈይደው ፋይዳ የለም። ስለዚህ አዳነች አሁን ምን እያለች ነው? ይሄ ሌብነቷን፣ ይሄ የዘረፋ ምንጯን፣ ይሄ የስልጣን ብልግናው የሚያጋልጡ ሰዎች የሚናገሩ ሰዎች ምንድናቸው? አልቃሾች። መሬት ላይ የምናየውና ቁጭ ብለን ደግሞ እየተወያየነው ያለነው አዛምደን ስናይ የሚሰጠን ትርጉም አጠቃላይ ህልማችንን እየኖርነው እንደሆነ። ነገራችን ላይ አዳነች የአዲስ አበባ የከተማው ከንቲባ ብቻ አይደለች፣ የከተማው ባለቤት ነች። አክሲዮን አላት። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ እንደምንሰነበታችሁ እንደምንቆያችሁ እያልን እንደከዚህ ቀደሙ ጽናት ሚዲያ ፕሮግራማችን ጀምረናል። እንግዲህ በሀገራችን ሁኔታ በየጊዜው ወቅታዊ ሁኔታዎችን እየተከታተልን ወደ እናንተ የምናደርስ ጽናት ሚዲያን በተለያየ መልኩ መደገፍ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠት ጽናትን በማበረታታት ከጎናችን እንድትቆሙ ሁሉ ጊዜ ነው የምንጠይቀው። ስለዚህ የጽናት ሚዲያ ቤተሰቦች ጽናትን ደግፉ። ይሄን ሚዲያ ማሳደግ አለብን። ለግፏን ድምፅ የግድ ስለሚያስፈልገን ሚዲያችንን ደግፉልን። ተጨማሪ የተለያዩ ፕሮግራሞች ዜናዎችንም ለማካተት እንግዲህ ዝግጅቶች አሉ። ይህንን መሰረት አድርገን እንግዲህ ጽናትን በመደገፍ ሁሉ ጊዜ ከጎናችን እንድትቆሙ በታላቅ አክብሮት እንጠይቃለን። እንግዲህ ብዙ መረጃዎች አሉ። አገር ቤት እንግዲህ ብዙ ዜናዎች ነው ተደራርበው እየወጡ ያሉት። በተለይ ሁል ጊዜ እንደምንለው ከሐኪሞች ጋር በተያያዘ እንቅስቃሴ በጣም ከፍተኛ ውጥረት ላይ እንዳለ እየተሰማ ነው። ብዙዎች እየታሰሩ ነው። ከስራ የሚባሉ ሰዎችም እየሰማን ነው። ቅዱስ ጳውሎስ ሆስፒታል ተማሪዎችን በዋናነት ስፔሻሊስት የሚያደርጉ ተማሪዎችን ከ700 በላይ አግጃለሁ ብሏል። ብዙ ሰዎች እየታሰሩ እየታፈሱ እንደሆነ ፌዴራል ፖሊስ ራሱ አምኗል። 47 ሰዎችን ይዣለሁ ብሏል። በጣም የሚገርመው የፌዴራል ፖሊስ በዋናነት ህግ አስፈጻሚ ነው፣ ህግ ተርጓሚ አይደለም። ግን ቀድሞ በሽብር ሰዎችን የሚፈርጅ ሁከትና ብጥብጥ በመፍጠር ብሎ ቀድሞ ነው የፍርድ ቤትን የመበየን እና የህግ ትርጉምን ቀድሞ አስፈጻሚው አካል ትርጉም የሚሰጥበት መንገድ በአብዛኛው በብዙዎች ጊዜ ብዙዎች ላይ የሚደረግ ነው። አንዳንድ ጊዜ ዶክመንተሪ ያሰራል፣ ወንጀለኞች እያለ ሽብርተኞች እያለ እና ገና በፍርድ ቤት ክስ ተከሶ ሂደቱ በክርክር ብይን ባልተሰጠበት ሁኔታ የፌዴራል ፖሊስ እንደዚህ አይነት አስነዋሪ ተግባሩ በተደጋጋሚ ጊዜ የሚገለጽ ነው። ይህንን በመቃወም ከሐኪሞች ጎን የተሰለፉ የህግ ጠበቆች ሀሳብ አስተያየታቸውን ሰጥተዋል። ጥሩ ነው። እንደዚህ እየተከታተሉ መልስ መስጠት አስፈላጊ ነው። ሌላው የቤተ ክርስቲያኗ ጉዳይ ነው። በጣም የሚያሳዝን ያው ከዚህ በፊት ኦርቶዶክስ
ተዋሕዶ ቤተክርስቲያን በዋናነት የቀኖና ጥሰት ተፈጽሞባት በህገወጥ መልኩ ወሊሶ ላይ ራሳቸውን ጳጳስ አድርገው የራሳቸውን ስያሜ ሰጥተው የተንቀሳቀሱ ሰዎች ቤተክርስቲያኑ በስፋት በማውገዝ ምዕመናኑ ሁሉ ጥቁር በመልበስ ሰላማዊ ሰልፍ ሁሉ በመውጣት የተቃወመበት ሂደት የሚታወስ ነው። በዛ ሂደት ብዙዎቻችን ቀላል የማይባል ሁኔታ ውስጥ አላለፍንም። እኔም በሂደቱ ሰዓቱ ከቤተክርስቲያኑ ጋር በተያያዘ አዋሽ 7 2 ወር ብቻዬን አንድ ጨለማ ክፍል ውስጥ የቆየሁበትን ጊዜ አስታውሳለሁ። መቼም እንደዚህ አይነት ጉዳይ ላይ እንኳን ትንሽ ከምናስበው ፖለቲካ አስተሳሰብ በላይም ስለሆነ ዋጋ ቢከፈልበትም ምንም ችግር የለም። የሆነ ሆኖ ግን እነዛው ሰዎች በአገዛዙ በዋናነት የብልጽግና እጆች ናቸው። እነዛ የደህንነት ሽፋን ያላቸው የወሊሶ ቁማርተኞች በዋናነት በእርቅ ስም በምናምን በሚል የብልጽግና መንግስት ካስገባቸው በኋላ አሁን ቅዱስ ሲኖዶስ በሚያደርገው ጉባኤ ላይ እንግዲህ ወደፊት የሚመጡበትን ዋና ስልጣን እንደተቀበሉ እየተሰማ ነው። የቤተክርስቲያኗ አጠቃላይ ጠቅላይ ቤተ ክህነት ዋና ኃላፊ ሆነው እንግዲህ መጥተዋል። በዋናነት እሳቸው አሁን የመጡት ሰው በተለይ አቡነ ሳዊሮስ እና በዙሪያቸው የተሰባሰቡ ሰዎች በአብዛኛው ከሃይማኖታዊ እሳቤ በላይ ፖለቲካዊ ጥገኝነትና የፖለቲካ ጉዳይ አስፈጻሚ እንደሆኑ ምልክቶች ታይተዋል። ምልክቶች ታይተዋል ብቻ ሳይሆን ተጨባጭ ማስረጃ ከዚህ በፊት የታየ ነው። በተለይ ከቤተክርስቲያን የተገነጠሉት የትግራይ አካባቢ ያሉትን አባቶች ጋር ሄደው ከፖለቲከኞች ጋር የሚታዩበት መንገድ ምናምን ከነሽመልስ ጋር አብረው አንዳንድ ጉዳዮችን የሚያስፈጽሙበት መንገድ በቤተክርስቲያን ውስጥ ጥቁር የለበሱ የደህንነት ክንፍ እንደሆኑ ምንም የሚያጠራጥር ጉዳይ አይደለም። ስለዚህ አሁን ቤተክርስቲያኗ ለምን ተጋልጣለች? አሳልፋ በጣም ምዕመናኑን የምትይዝበትን ስርዓት የውስጥ ጉዳይ አስፈጻሚዎች ዋናነት የመንግስት የውስጥ ጉዳይ አስፈጻሚዎችን አምታለች ማለት ነው። ስለዚህ አሁን በቤተክርስቲያን ውስጥ የሰላምና ደህንነት ኃላፊም ናቸው። የቤተክርስቲያኗም ጠቅላይ ቤተ ክህነት ኃላፊም ናቸው። ስለዚህ ቤተክርስቲያኗ የምትቆጣጠረው የደህንነት ሰው ወደፊት አምታለች ማለት ነው በተዘዋዋሪ። ይህንን በጣም ብዙ ጊዜ ስንገልጽ ቆይተናል እውነት ለመናገር እና አባቶች እውነት እናንተን ለመናገር ድፍረት የለኝም እኔ እንደ አንድ እንትን ግን በዚህ ሁኔታ በዚህ ፍጥነት አሁን እነዚህ ሰዎች ከዚህ በኋላ ምንድን ነው የሚከወነው? በቃ የተፈለገው ይሄ ነው። ከዚህ በፊትም ውጭ ያሉት አባቶች እንዲገቡ መንግስት ፈቅጃለሁ ያለበት ዋነኛ ምክንያት እነዚህ ሰዎች ወደፊት ሲመጡ በሂደቱ ላይ የለሁበትም ብለው ክርክር እንዳያነሱ ለቃለ ጉባኤ ተፈልገው ነው የመጡት። ስለዚህ አሁን የብልጽግና መንግስት አንደኛ ከሚከተለው አስተሳሰብ የብልጽግና ወንጌል አስተሳሰብ፣ ሁለተኛ ራሱ ስርዓቱ አገዛዙ በአዲስ አበባ ጉዳይ ላይ ሁሉንም የመጠቅለል ጉዳዮቹ አንዱ በጣም እንቅፋት የሆነበት አዲስ አበባ ውስጥ ያለው ኦርቶዶክስ ከ85 በመቶ ከ95 በመቶ በተለያዩ በተለይ በዚህ በሰሜን አካባቢ የመጡ ካህናት የተያዘ ነው የሚል አስተሳሰብ ስላለው አዲስ አበባ ውስጥ ያለውን አጠቃላይ አድባራት እነሱ በሚፈልጉት እንግዲህ ልክ እንደ መሬቱን እንደተቀለሉት የቤተክርስቲያኗን ሕግ እና አጠቃላይ እዛ ውስጥ ያለውን ካህናት አገልጋዩን ለመቀየር የታሰበ እንቅስቃሴ እንዳለ ከዚህ በፊት ፍንጮች አሉ። ምክንያቱም አንዳንድ ሰዎች የቤተክርስቲያን ቆብ ለብሰው አዲስ አበባ የኦሮሞ ነች ነው የሚሉት። ስለዚህ በአዲስ አበባ ደግሞ በኦሮሞ መሬት ላይ የሚቀድሰውም የሚያስፈጽመው ኦሮሞ ነው፣ ሌሎችሽ ሁልሽም ተውጫለሽ ምናምን ብለው የተናገሩበት ቪዲዮ አለ። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ እደግመዋለሁ፣ የኦሮሚያ ዋና ከተማ ነው። ኦሮሚያ ቅዳሴን በአዲስ አበባቱ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል? ይቀደሳል ነው እሱ በዋና ከተማችን
ምንም ፍርሃት የለም፣ ጭቅጭቅ የለም። ይችላል እንድታውቁ እንፈልጋለን። አማርኛ እንደሚቀደስ፣ ትግረኛ እንደሚቀደስ፣ ግዕዝ እንደሚቀደስ ኦሮምኛም ገብቶ እንዲቀደስ እንፈልጋለን። ፖለቲካዊ እንድምታውና የአይዲዮሎጂ ጉዳይ አለበት የሚል እምነት አለኝ። የአይዲዮሎጂ ፍላጎት በተለይ በኢትዮጵያ ውስጥ የኦሮሞ የበላይነት ማስቀጠል የማይቻል ከሆነ ኢትዮጵያን በማፍረስ የኦሮሞ ኔሽን እንፈጥራለን የሚል አመለካከት አለ። ከዚህ አመለካከት የተቀዳ ነው። ይሄ አመለካከት ደግሞ በዋናነት በተለይ ለ50 ዓመት ሲታገል የነበረ የኦሮሞ ናሽናሊስቶቹ ይህንን የሚያቀነቅኑትና ተነጣይ በመሆን ነው ጥቅማችን የምናስጠብቀው እንጂ በአንድነት ውስጥ የምናስጠብቀው ጥቅም የለም። ምክንያቱም ይሄ ኢትዮጵያዊነት አስተሳሰብ በዋናነት የተጫነብን አመለካከት ነው፣ ከዚህ መውጣት አለብን የሚል የጋራ የሆነ ስምምነት አላቸው። ስለዚህ ይሄ ኢትዮጵያዊነት አመለካከት በዋናነት ሁለት ኃይሎች ናቸው ተሸክመውት ያሉት። ስለዚህ እነዚህን ኃይሎች ማፍረስ አለብን የሚል የስትራቴጂ ግብ አለ። አንዱ ትልቁ ፒላሩ የሚባለው ኦርቶዶክስ ነች እንግዲህ። ስለዚህ እነዚህ ሰዎች ናቸው ይሄንን ደግሞ አቡነ ሳዊሮስ የሚደግፉት ናቸው። ስለዚህ ፖለቲካዊ አስተሳሰብ አላቸው ማለት ነው። አሁን አዲስ አበባ የኔ ነች ሁሉንም እንጠቀልለዋለን ምናምን የሚለው አስተሳሰብ በራሱ ፖለቲካዊ እንጂ የወንጌል ፕሮግራም አይደለም። ስለዚህ ያንን የፖለቲካዊ አመለካከት ደግሞ እኚህ ካህን የሚደግፉ ብቻ አይደለም፣ ለዛ ጉዳይ ደግሞ ጉዳይ አስፈጻሚ ሆነው ደግሞ የተቀጠሩ ሰው ናቸው። ስለዚህ እሳቸውን ወደፊት ለማምጣት የተፈለገበት ዋነኛው ምክንያት የብልጽግና መንግስት አባቶች ውስጥ ገብቶ ጫና በመፍጠር ይህንን ካልፈጸማችሁ የሚል አስገዳጅ ሁኔታ ስልጣኑን ተጠቅሞ እኚህን ሰው ወደፊት እንዳመጣ ግልጽ ነው ማለት ነው። ምናልባት ይሄ ነገር ነገ ጠዋት አባቶች ወደፊት የሚያወጡት ሚስጥር ስለሆነ ወደፊት የምናየው ነው። ለማንኛውም አሁን ቤተክርስቲያኑ አደጋ ውስጥ ገብታለች። በእኛ እይታ በሁለት መልኩ አደጋ ውስጥ ገብታለች። አንደኛ ሃይማኖታዊ ተከታዩ ምዕመናኑ እኚህን ሰው የሚመለከትበት መንፈስ በጣም የተሳሳተ እና ከዚህ በፊት የነበራቸውን የጀርባ ታሪክ የሚያስታውስ ስለሆነ ከቤተክርስቲያኑ እንዲሸሽ እንዲርቅ ምክንያት ሊሆን ይችላል። አቡነ ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረም አይደል? እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆኑ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል? እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮው የ2014 የግንቦት ርክበ ካህናት የጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ ጊዜ የኦሮሞን ብፁዓን አባቶች ያገለለና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር እጅ ብልጫ የተካሄደ መሆኑን የአደባባይ ምስጢር ነው። ይሄ ነው እንግዲህ እነሱ መቼ የተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓመተ ምህረት አለን የሚሉ ሰዎች ናቸው። ማን አንድ አይነት እንትን ነው ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ 10 ሰዎች አሉ። ፊርማው አንድ አይነት ነው። አንድ ሰው የፈረመው ነው። እና ይሄ የአጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው ይሄንን ያደረጉት። የምዕመናን ጥያቄ ነው ብለው ነው ያመጡት። የምዕመናን ጥያቄ ነው ብለው እንግዲህ አሁን ስናጠናው እርግጠኛ አይደለንም፣ ግን እንደ እንትን ነው እንደ ጥርጣሬ ብለን ነው የምንወስደው። እና አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ ሲወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ
አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የምትሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ሁለተኛ ከዚህ በኋላ የሚያስፈጽሙት የሥራ ድርሻቸው ላይ ከፍተኛ የሆነ ክፍፍል በመፍጠር ቤተክርስቲያን ውስጥም ተቃውሞ ሊነሳ ይችላል። በተለይ በካህናት ውስጥ በደብር ውስጥ የተለያዩ አገልጋዮች በእኚህ ሰው ላይ ከፍተኛ ተቃውሞ በማንሳት ምናልባት ቤተክርስቲያኗን ሊከፋፍሉትና ከቻሉ ሊበትኑት እና ታላቋንና እስካሁንም የቆየችውን ቤተክርስቲያን ኦህዴድ ብልጽግና ሲስተማቲክ ሆነ በውስጥ ሰዎች የመበተን እንቅስቃሴ አንዱ አይነተኛ ሚና ነው ማለት ነው። ይሄ ደግሞ ለወደፊቱ ግባችን ያስፈልገናል ብሎ ስለሚታሰብ ይሄ በዙሪያ ኦህዴድ ብልጽግና በዋናነት ቤተክርስቲያን ላይ እጁን የሚጥለው እዚህ ቤተክርስቲያን ውስጥ የተሰባሰበውን ምዕመናን በሁሉም ነገር ቢያጠቃው በቤተክርስቲያኗ ግን መምጣት ስላልቻለበት ሁሉም ነገር መሬቱን ቢቀማው ዳቦም ቢከለክለው ምንም ቢከለክለው መጨረሻ ላይ የሚሰባሰበው እዛ ደብር ላይ ቤተክርስቲያኗ ላይ ስለሆነ ያንን ደግሞ ዘረኞች በመያዝ ያው ለመበተን አይነተኛ ሌሎችም እየሸሹ ደግሞ ምናልባት ሃይማኖታዊ አመለካከታቸውን እምነታቸውን ለመቀየርም ያግዛል ብለው ስለሚያስቡ እንግዲህ ይሄንን ይሳካል ላይሳካም ወደፊት የምናየው ነው። ግን የመጀመሪያ ፌዝ ግን አሳክቶታል። ሁላችንም ልንገነዘብ የሚገባው እኚህ ሰው መጀመሪያ ጥፋት አጥፍተዋል። ካጠፉ በኋላ ቤተክርስቲያኑ የወሰደችውን ቅጣት መልሳ ከእንደገና ስበዋለች። እሱ ብቻ አይደለም፣ ምዕመናኑ በዚህ ጉዳይ ተቆጥቶ መቃወም አለብን ብለው ሰልፍ ሁሉ ካዘጋጁ በኋላ ወደኋላ ስበው ድጋሚ ቤተክርስቲያኗ ተዳክማ አባቶችም ድምፅ አልባ እንዲሆኑ ሕገ ቤተክርስቲያኗም እንዲጣስና የወንበዴ መጫወቻ እንድትሆን በር ተከፍቶላቸዋል። ይሄ እንግዲህ የመጀመሪያው ነው። ሁለተኛው ምን ይሆናል የሚለው በጣም አስቸጋሪ ነው። እንደዚህ ብለን ብንናገር በጣም አስቸጋሪ ነው። ግን ከፊታችን ግን አደጋ እንደመጣ ግን በእነዚህ ሰዎች ማሳያ ነው። ወደፊት እንመጣበታለን። ሌላው እንደዚሁ የአሜሪካ ኤምባሲ መግለጫ ሰጥቷል። በዋናነት መንግስት በራሱ ህዝብ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ማቆም አለበት ብሎ ነበር። ይህን መግለጫ ካወጣ ከሰዓታት በኋላ ድጋሚ ኤዲት አድርጎ ድሮን የምትለዋን አውጥተዋታል። እንግዲህ ለምንድን ነው ኤዲት የሆነው? የአሜሪካ መንግስት እንዴት የኢትዮጵያ መንግስት ያስገድደዋል የሚል አንዳንድ ሰዎች እያየን ነው። ያው በእኔ እምነት እንግዲህ ስልጣን ላይ ያሉት ኃይሎች በዋናነት መንግስታዊ የሆነ ቁመናቸውን ተጠቅመው ሁሉም ሀገሮች ከራሳቸው ኢንተረስት ነው የሚነሱት። ስለዚህ የብልጽግና መንግስት በዋናነት አሁን ካለው ሁኔታ አኳያ ስናየው ስንገመግመው እንደዚህ አይነት መግለጫዎችን አስገድዶ ወደኋላ ለመሳብ የሚያስችል ቁመና አለ፣ መንግስታዊ ቁመናውን ተጠቅሞ ማለት ነው። ስለዚህ ይሄ የሚያሳየን እኔ ሁለት መልክ አለ። አንደኛ መግለጫ የወጣበት ሁኔታ አምባሳደሩ ከዚህ በፊት ያው ትግራይ ሄደው የህወሓት አመራሮችን አናግሯቸው ነበር ከጥቂት ጊዜ በኋላ ከጥቂት ቀን በፊት። ስለዚህ ለዛም መልስ በዚህ በአማራውን በኩል በኦላም በኩል ያለውን ሁኔታ በተመሳሳይ ባላንስ ለመስራት ያወጡት መግለጫ ብዬ ነው የማስበው። ምክንያቱም እዛ ስለሄዱ በዚህም በኩል እኛንም ረስተውናል የሚል ሁኔታ እንዳይመጣ እንዳይታሰብ እንጂ የአሜሪካ መንግስት በተደጋጋሚ ጊዜ በተለይ በአማራ ክልል እየተፈጸመ ያለው የድሮን ጭፍጨፋ ምናልባትም ትግራይ ላይ ተፈጸመ ከተባለው በ10 እጥፍ የሚበልጥ ነው። ባለፉት 2-3 ዓመታት ውስጥ ከነበረው ጦርነት ውስጥ በጣም በከፍተኛ ቁጥር የሰው ህይወት የቀጠፈ በየጊዜው ድሮን የተደበደበ የድሮን ራሱ የተጣለው በአቨሬጅም በቁጥሩም ስናየው ዳታው በከፍተኛ ደረጃ በአማራ ክልል ያለው ነው። እስካሁን የአሜሪካ አምባሳደር ምንም አልተናገሩም። የአሜሪካ መንግስት አቋም በዚህ ጉዳይ ላይ ምንድን ነው የሚለው በጣም ግራ አጋቢ ሁኔታ ውስጥ እንደነበረ ለብዙዎቻችን የምናውቀው ነው። ይሄ ሁለት ችግር ያለው አንደኛው የአሜሪካ መንግስት በዋናነት በፋኖ
መሬት ላይ ያለው የአማራ እንቅስቃሴ ውስጥ ያሉ ሰዎች አንደኛ ተሰባስበው አንድ ጠንካራ የሆነ ተቋምና የውጭ ዲፕሎማሲ በዚህ ጉዳይ ላይ የሚገፋ ኃይል አለመፍጠራቸው በጣም ረጅም ጊዜ ከትግሉ ይልቅ የእርስ በርስ ጉትቻው እየሰፋ መምጣቱ በተወሰነ መልኩ ግምት ውስጥ አስገብቷቸዋል ብዬ አስባለሁ። ግምት ለዛ ነው ዝምታን አብዛኛው የሚመርጡት ማለት ነው። ስለዚህ በምዕራባውያኖቹ የዲፕሎማሲ ብልጫ በፋኖዎች ላይ እየወሰደ እንደሆነ በተለይ ብልጽግና እየወሰደ እንደሆነ አስገድዶ ማስቀየሩ አንዱ ደግሞ ማሳያ የአቅም ጉዳይ የእይታ ጉዳይ ነው። ምክንያቱም በህወሓት ጦርነት ጊዜ ይታወቃል የሴኩሪቲ ካውንስሉ የአሜሪካ መንግስት በተለይ የባይደን አስተዳደር በየጊዜው የሚሰጥ የነበረው መግለጫ ግልጽ ነው። ማዕቀብ ሁሉ ለመጣል የሄዱበት ርቀት የምናየውና ያየነው የአደባባይ እውነት ነው። ስለዚህ በአማራ ክልል ውስጥ ይሄ ሁሉ ሲቪሊያን እያለቀ የአሜሪካ መንግስት ዳተኛ ሆኗል የሚለው ያስማማል። ለምን ሆነ የሚለው ግን አንዱ የውስጣችሁ ችግር ነው። ሁለተኛ ደግሞ በዚህ ጉዳይ ላይ ከፍተኛ የሆነ ሚና ሊጫወት የሚችል የዲያስፖራው አንድነት አለመኖር፣ ለዛ ደግሞ ከፍተኛ የሆነ የዲፕሎማሲ ስራ የሚሰሩ ይህንን ማሳወቅ የሚችሉ በየጊዜው በተለይ ለዓለም አቀፍ መገናኛ ብዙሃን ይሄ ከፍተኛ ሽፋን ማጣት ምናልባት ፊት ሊያዞሩ እንደቻሉ በኔ ግምገማ ማሳያ ነው። ስለዚህ የፌዴራል መንግስቱ ኢንተረስት አላቸው። መንግስት ቁመናል። ስለዚህ መንግስታዊ ቁመናውን ተጠቅሞ የአሜሪካ መንግስትን ማስገደድ ባይችል እንኳን የሀገሮች ጥቅም ስላለ ማለት ነው። ከዛ ጥቅም በሚነሳ ይሄኛውን ኃይል ለዚህ ኃይል ከመቆም ይልቅ ለአብይ መንግስት የሚለውን መስማት በተወሰነ መልኩ ጥቅም አለው ብሎ ስለምን ስለዚህ ጉልበት ያለው እንቅስቃሴ በአማራ ክልል ውስጥ ማድረግ እንደሚያስፈልግ አንድ ጠንካራ ተቋም መገንባት እንደሚያስፈልግ ማሳያዎች ናቸው። አንድ እሱ ነው። አንደኛው እሱ ነው። ሁለተኛው የአብይ መንግስት በዋናነት አሁን እየፈጸመ ያለውን ጥቃት እየፈጸመ ያለው የሲቪሊያን ጨፍጨፋ በደራጀ መልኩ ይህንን ለዓለም አቀፉ ማህበረሰብ ማሳወቅ በተለይ ዲያስፖራ አካባቢ ያለው ህብረት መጥፋት የተቋም አንድነት መጥፋትና ዲያስፖራ አካባቢ የተፈጠረው መከፋፈል በዋናነት እነዚህ አይነት እንቅስቃሴዎች እንደዚህ አይነት የዲፕሎማሲ ስራ ላይ ብልጫ እንዳይወስዱ ምክንያት እየሆናቸው እንደሆነ ማሳያዎች አድርገን እንወስደዋለን ብዬ አስባለሁ። እስካሁን በነበረው የ2 ዓመት ጦርነት ለተፈጸመው ጥፋት የአብይ መንግስት እኮ አንድም ማዕቀብ እኮ አልጣለበትም። ባለፈው ጊዜ የነበረው እኮ የጉዞ ማዕቀብ ሁሉ የጣለበት ከአጎዋ ትወጣለህ የተባለበት ስንት ጉድ ነበር። በጦር ወንጀል እስከ መከሰስ ድረስ የደረሰ ማለት ነው። አሁን በአማራ ክልል ውስጥ እየተፈጸመ ያለውን የዲፕሎማሲ እንቅስቃሴ እንዴት ነው፣ በምን ሁኔታ ነው የሚለው መገምገም ይቻላል። ስለዚህ መሬት ላይ ያሉ ኃይሎች ይህንን መለወጥ ሲችሉ የኃይል ብልጫ ነው ዋናው የኃይል ብልጫ ነው። የኃይልና የአሰላለፍ ብልጫ ነው። አሁን በአማራ ክልል ውስጥ የኃይል ብልጫ አለ፣ ወታደራዊ ብልጫ አለ፣ የፖለቲካ ብልጫ አለ። ግን ይሄ ወታደራዊ ብልጫ እና የፖለቲካዊ ብልጫ ግን የዲፕሎማሲ ብልጫውን ሊወስድ አልቻለም። እሱ ደግሞ አንድ የጦርነቱ አካል። ስለዚህ ዲፕሎማሲያዊ ብልጫ ቢወስድ ኖሮ የአሜሪካ መንግስት ልክ ህወሓት ሲያኮርፍ ቀድመው ወደ መቀሌ እንደሚጓዙት ሁሉ የፋኖ እንቅስቃሴ ተጠናክሮ ቢሆን ኖሮ የአሜሪካ መንግስት በየጊዜው የሚያወጣው መግለጫ በየጊዜው። ስለዚህ አሁን በዚህ ደረጃ አሁን የመጡት እኔ በተወሰነ መልኩ ትግራይ ላይ ሄደው በተለይ ከህወሓትና የማዕከላዊ መንግስቱ የአብይ አገዛዝ የገቡበት የፖለቲካ ሰጣ ገባ እሱ አሳስቧቸው የህወሓት አመራሮችን ሄደው ባላንስ ለመስራት እና ለማነጋገር የሄዱበት መንፈስ በዚህኛውም በኩል የተወሰነ ባላንስ ለመስራት የታሰበ እንደሆነ ኤዲት ከተደረገው መግለጫው ማየት ይቻላል በሌ ግምገማ። ስለዚህ ለማንኛውም ይሄንን ሐሳብ
እንግዲህ መሬት ላይ ያሉ ሰዎች የበለጠ ተጠናክረው መውጣትና አንድ ጠንካራ ተቋም ፈጥረው የዲፕሎማሲውን ብልጫ መውሰድ እንዳለባቸው የሚያስተምር ይመስለኛል። ሌላው እዚሁ ላይ እንግዲህ የአማራ ፋኖ ብሔራዊ ህብረት እንግዲህ ኃይል መግለጫ ወጥቷል። በመግለጫው ላይም ያው ሁሉን አቀፍ የሽግግር ስርዓት መፈጠር አለበት ብሎ ቅድመ ሁኔታዎችን አስቀምጧል። በጣም ብዙ ቅድመ ሁኔታዎችን ያስቀምጠው ሰራዊቱ ከክልሉ መውጣት አለበት፣ ክልሉም በሽግግር መንግስት መመራት አለበት፣ የታሰሩ ሰዎች መፈታት አለባቸው ወዘተ የሚሉትን መግለጫዎቹ እንግዲህ ለአሜሪካ መንግስት ባወጣው መግለጫ ላይ መልስ ሰጥቷል። ጥሩ ነው። መግለጫው በወጣበት በዛው ላይ ተመሳሳይ የሆነ መግለጫ ማውጣት በጣም ቆንጆም ነው። በተለይ ደግሞ የሰላም አማራጮች እና የንግግር አማራጮች በሚቀርቡበት ሁኔታ ላይ ሁሉንም በር መዝጋት ዲፕሎማሲያዊ ብልጫ ያስወስዳል እና ጦረኛም ብቻ ሳንሆን ለሰላምም ያለን ዝግጅት በራችን ክፍት ነው። ግን ስርዓቱ ለዚህ በጎ ምላሽ የሚሰጥ አይደለም ብሎ ማሳየትና ድንጋዮችን ወደሱ መወርወር ተገቢም ነው፣ ታክቲካልም ነው። ስለዚህ በዛ መንፈስ መግለጫ ሰጥተዋል። እንግዲህ ጥሩ ነው የሚል መንፈስ ነው በኔ በኩል ያለው። ሌላው አዳነች አቤቤ የአዲስ አበባ ከንቲባ አንድ ስላቅ ተናግራለች። አልቅሰው የሚያስለቅሱ ነው ያለችው አዳነች። እንግዲህ አንዳንድ ሰዎች አልቅሰው የሚያስለቅሱ የከተማውን ነዋሪ የበለጠ ያለበትን ችግር እሱን በመጠቀም በእነሱ ለቅሶ የበለጠ እንዲያለቅስ የሚመኙ ሰዎች አሉ። እኛ ግን ከዚህ ከብልጽግና ጉዟችን የሚገታን የለም፣ አልቃሾቹም ያለቅሳሉ፣ እኛ እንፈጥናለን ነው የምትለው። ለህዝባችን የኑሮ መቃለል አንድ ነገር ጠብ ማድረግ በማይችል የፕሮፓጋንዳ ስራ ህዝባችንን የሚያስለቅሱ በማስለቀስ ኑሮን ያቃልሉለት ይመስል ምሬቱን አጋነው ለተጨማሪ ምሬት ለመስጠት ለራሳቸው ጥቅም የሚገለገሉበትን በተለያየ መንገድ ሲያጋጥመን እናያለን። ለነሱም ዛሬ ይሄ መልእክት እንዲደርሳቸው እንሻለን። አልቅሶ ማስለቀስ ለህዝባችን በኑሮ ጫናው ላይ ሌላ ጫና ለማምጣት ካልሆነ በስተቀር አንዳች የሚፈይደው ፋይዳ የለም። መሬት ላይ የምናየውና ቁጭ ብለን ደግሞ እየተወያየነው ያለነው አዛምደን ስናይ የሚሰጠን ትርጉም አጠቃላይ ህልማችንን እየኖርነው እንደሆነ ደግሞ የህልማችንን የመጨረሻ ጫፍ ለመጨበጥ የሚያስችል መንገድ ላይ ትክክለኛ መንገድ ላይ መሆናችንን የሚያሳይ ነው። እንግዲህ አዳነች አቤቤ ባለፉት 2-3 ዓመታት እንግዲህ በአዲስ አበባ ውስጥ ከአብይ ቀጥሎ ሁለተኛ ዘዋሪ ሰው ማለት በሚቻል ሁኔታ የከተማውን አጠቃላይ ፖለቲካዊና ኢኮኖሚያዊ እንቅስቃሴዎችን የምትዘውር ዋነኛ የብልጽግና እመቤት ነች። እንግዲህ እቺ ሰው የከተማው ህዝብ ለቅሶ አለበት ብላ አምናለች። አሁን አዳነች በራሷ ያለችው ነው፣ ለቅሶ አለበት፣ ከተማው የራሱ ችግር አለበት፣ ነዋሪው በብዙ መልኩ ችግር አለበት። ግን ያንን ችግር ተጠቅመው የበለጠ የሚያስለቅሱት ሰዎች ግን አይሳካላችሁ ነው የምትለው። ግን ችግሩን ግን ተቀብላለች። ስለዚህ ችግሩን የሚናገሩ ሰዎች የከተማው የአዲስ አበባ ነዋሪ ያለበት መሰረታዊ ጥያቄ የሚናገሩ ሰዎች አልቃሾች ናቸው። እናንተ ታለቅሳላችሁ ግን አይሳካላችሁ፣ እኛ ወደ ብልጽግና ጉዟችን እንገሰግሳለን፣ የሚያቆመን የለም ነው የምትለው አዳነች። ስለዚህ ምናልባት የሚያስለቅስ ችግር ላለበት አዲስ አበባ የአዳነች መልስ በራሱ ስላቅ እንደሆነ ማሳየት ነው። የሚያለቅሰው ያልቅስ፣ የሚያስለቅሱትም ለውጥ አያመጡ፣ እኛ ጉዟችን እንቀጥላለን ነው የምትለው። ስለዚህ ከዚህ በፊት አዳነች ምንድን ነው ያለችው? ህልማችን እያጣጣምን ነው፣ ህልማችን እየኖርን ነው፣ የብልጽግና ህይወታችን እያጣጣምን ነው ብላ ተናግራለች። እውነት ነው። አሁን አዳነች ህልሟን እየኖረች ነው። ምክንያቱም ካሳንችስ ላይ ያለው ሰው
ዛሬ ሜዳ ላይ ወድቆ እዛ አካባቢ ያለውን መሬት እየሸጠች ነው። እና አዳነች ካሳንችስ ላይ ያለው መሬት ሲሸጥ ከአሩሲ መጣ ነው ካሳንችስን የሸጠችው። አዳነች ተወልዳ ያደገችበት ቦታ ማንም አልገዛውም፣ ማንም አልሸጠው። ግን አዲስ አበባ ላይ መጣ የከተማውን ነዋሪ ነቅላ ጥጋ ሲይዛ መሬቱንም እየሸጠች ነው፣ ቤቱንም እያፈረሰች ነው፣ ዳቦንም እየከለከለችው ነው። ስለዚህ ለቅሶ እንዳለበት ታውቃለች። ግን ዋናው ያዳነች ትዕቢት የሚመጣው ምንድነው? ይሄንን ለቅሶ ተናግራችሁ ለውጥ አታመጡም። እኛ እያስለቀስ ነው፣ ህልማችንም እየኖርን ነው፣ ህልማችን እያጣጣምን ነው። ስለዚህ የእናንተ ጩኸት የእናንተ ለቅሶ ልክ ዳንኤል ክብረት አሁን በፌስቡክ ላይ ጽፏል፣ የአስለቃሿ ደረት የምትመታው አስለቃሽ ብሎ ማለት ነው። ስለዚህ ልክ ደረት እንደሚመቱት አስለቃሽ ከዛ ውጪ የምታመጡት ትርጉም የለም፣ ለውጥ የለም እያሉ ነው። ስለዚህ አዲስ አበባ ህዝብ እዛ አካባቢ ያለው የሚጠይቀው መሰረታዊ ጥያቄ መንግስት ባያሟላለትም ከንቲባ አዳነች የከተማውን ነዋሪ ብታጎሳቁሎ በድህነት አረንቋ ብትከተው አሁን ያለበት አንተ መጤ ሂድ ውጣ እየተባለ ከየከተማው ከየአካባቢው ቤቱን እያፈናቀለች ብታስወጣው እና ለዛ ደግሞ ተበድያለሁ የአዲስ አበባ ነዋሪነቴ ብቻ ሳይሆን በከተማ ውስጥም ያለኝን መሰረታዊ የሆነ ፖለቲካዊ ኢኮኖሚያዊ ተጠቃሚነት ተገፍቻለሁ ብሎ የሚጠይቀውን የከተማ ነዋሪ አዳነች አልቃሾች ናቸው። እነዛ የሚያለቅሱት ሰዎች ደግሞ ለቅሷቸውን በመቀማት የሚያስለቅሱ አስለቃሾች ደግሞ ምንም አታመጡ። በተዘዋዋሪ የህዝቡን በደል የሚናገሩ ሰዎች አስለቃሽ ናቸው። የሚያለቅሰው ደግሞ ህዝቡ ነው። የሚያለቅሰው ህዝብ ደግሞ ምንም አያመጣም። በማን በአዳነች ቋንቋ እኔ አይደለም የምናገረው፣ አዳነች ነው የምትናገረው፣ ፖለቲካዊ ቋንቋ ማለት ነው። እኛ እሱን ነው የምንተርጉ። ስለዚህ የአዲስ አበባ ነዋሪ ታለቅሳለህ። እኛ በብልጽግና ጉዞ ላይ ያለነው ብልጽግናን እያጣጣምን ነው። በዚህ ህይወት ደግሞ ህልማችን እየኖርን ነው። እውነቷን ነው። መደብ ላይ የተኛች ሴትዮ ትላንትና የፓርቲ ጽህፈት ቤት ውስጥ ገባች። ኦህዴድ በአቋራጭ ስልጣን ያዘ። አሁን የከተማው ባለቤት ነች። በነገራችን ላይ አዳነች የአዲስ አበባ የከተማው ከንቲባ ብቻ አይደለች፣ የከተማው ባለቤት ነች። አክሲዮን አላት። ከተማው ላይ ብዙ ሪል ስቴት የሚሸጡ በአብዛኛው በአዳነች፣ በፍቃዱ ተሰማ፣ በደንበላሽ ገብረ ሚካኤል እንደዚሁም በአንዳንድ ሰዎች እነታከለው ማውል እጃቸው ያለበት አሰላለፋል። የጥቅም አሰላለፍ ኦህዴድ ውስጥ ይሄ ኮንዶሚኒየም ምናምን የሚባለው ነገር ቅድሚያ ተሽጦ የሚያልቀው ጉዳይ ነው። እና አዳነች ሸጠው ከነሱ ትርፍና ወጪ ውጪ ነው ለህዝቡ በእጣ እያሉ የሚሰጡት ማለት ነው። ዛሬ ተመዝግቦ ከ97 ጀምሮ እስካሁን ኮንዶሚኒየም አይደለም ስሙን የማያውቀው ብዙ የከተማ ነዋሪ በየአካባቢው ላይ የጨረቃ ቤት ነው ብለው በአጠቃላይ አዲስ አበባ ዙሪያ ላይ መሀል ከተማ ላይ ሸገር ከተማ ተብሎ የአዲስ አበባን ነዋሪ በማፈናቀል የሚሸጡት መሬት ቀላል አይደለም። ያፈናቀሉት ሰው ቀላል አይደለም። ከግማሽ ሚሊዮን በላይ የአዲስ አበባ ነዋሪ ተፈናቅሏል። ከቤቱ ነው የተፈናቀለው። የገዛበት ካርታ እየተነጠቀ ማለት ነው። ይሄ እጃችን ላይ እዛው አዲስ አበባ ላይ ሆነን በየቢሮአችን እየመጡ የሚያለቅሱ ሰዎችና ማስረጃቸው ተሰብስቦ የተቀመጠ ነው። ስለዚህ አዳነች ምን እያደረገች ነው? ይሄ የዚህን ሁሉ ህዝብ መሬቱን ጠቅልላ ሸጣ ዛሬ ለዱባይ ባለሀብትም ለነሱም የጥቅም ተባባሪዎች የመሬት ነጋዴ ነች። ስለዚህ የከተማው ከንቲባ ብቻ ሳትሆን የከተማው ባለሀብት ነች። መንግስት ብቻ አይደለች፣ ከፍተኛ ባለሀብት ነች። ምናልባትም ቁጥር አንድ ተብለው ከሚመዘገቡት ውስጥ እንደው ዳታ ቢወጣ የጀርባ ኪሳቸው ቢፈተሽ ትልቁ ባለሀብቶች አሁን አዳነችና በዙሪያ ያሉት
የተሰባሰቡት ናቸው። ስለዚህ አዳነሽ አሁን ምን እያለች ነው? ይሄ ሌብነቷን፣ ይሄ የዘረፋ ምንጯን፣ ይሄ የስልጣን ብልግናው የሚያጋልጡ ሰዎች የሚናገሩ ሰዎች ምንድናቸው? አልቃሾች። እነዛ ቤታቸውን ጥለው የተፈናቀሉ ሰዎች፣ ሜዳ ላይ የወደቁ ሰዎች ዛሬ አዲስ አበባ ውስጥ መጤ አንተ ውጣ አንተ ግባ የሚል በዛ ተሳቆ በየከተማው ላይ በኮሪደር ልማት በምን እየተባለ ቤቱ ፈርሶበት በየአካባቢው የወደቀ ሰው ደግሞ ያ በደሉ ያ ሐዘኑ የሱ ለቅሶ አዳነች ህልሟን እየኖረችበት ነው። እሷ የምትለውን ቋንቋ ነው እኛ የምንናገረው። ህልሜን እየኖርኩ ነው ስለምትል ማለት ነው። በተጨባጭ ከዚህ በፊት የተናገረችው ማምጣት ስለሚቻል፣ ስለዚህ እኛ አስለቃሾች ነን። የሚያለቅሰው የከተማው ነዋሪ ደግሞ እና አዳነች ህልማቸው የሚኖሩበት የደም እንባ ነው። የብልጽግና ወንጌል አስተሳሰብ ይሄ፣ የብልጽግና የድሃ ጠል አስተሳሰብ ይሄ። ስለዚህ የሚናገሯት ቋንቋ በራሷ ትርጉም አላት፣ ፖለቲካዊ እንድምታ አላት እያንዳንዷ ነገር። እሱን ስናየው የበለጠ ደግሞ ያስቆጫል፣ እጅግ በጣም ነው የሚያስቆጨው። ስለዚህ አዳነች የምትናገረው አልቅሰው ማስለቀስ የያዙ አንዳንድ ሰዎች የምትለው ግልጽ ስለሆነ ማለት ነው። በአዲስ አበባ ጉዳይ ላይ ትኩረት የሚያደርጉ ሰዎች ግልጽ ስለሆነ ስለምንጮህ ይህንን ጮታችን አጠናክረን እንቀጥላለን። አጠናክረን የምንቀጥለው ደግሞ ለምንድን ነው? የታሪክ ተጠያቂ ብቻ እንዳንሆን ብቻ ሳይሆን ለውጥ የሚያመጣ ህዝብ እንደሆነ ስለምናምን ጮታችን የቁራ ጮታ ነው። በዚህ ሂደት ውስጥ ለውጥ የሚያመጣ የከተማ ወጣት አጠገብሽ ጋር ስለሚመጣ ነው። እዛው ማዘጋጃ አካባቢ ላይ ስለሚመጣ ነው። ስለዚህ ያ ደግሞ እየተፈጠረ እንደሆነ ምልክቱን እያያችሁ ነው። ዛሬ የዳቦ ጥያቄ እየጠየቁ አደባባይ ላይ የሚወጡት እና አዳነች በሚመሩት የመንግስት አስተዳደር ውስጥ የኢፍትሃዊ የሆነ የሀብት ክፍፍል የፈጠረው ችግር ነው። የመንግስት አስተዳደር ችግር ነው። ስለዚህ ይሄ ችግር ደግሞ ነገ ጠዋት እያደገ መጥቶ የከተማው ህዝብ መምጣቱ እንደማይቀር ግልጽ ነው። የት ነው የምትገቡት ነው አሁን የኛ ጥያቄ። ያ ህልማችን እየኖርን ነው አልቅስ ያላችሁት ህዝብ ሲነሳ የት ትገባላችሁ ነው የኔ ጥያቄ። የሚያሳስበኝ እሱ የት ነው የምትሄዱት? መሄጃ ያስፈልጋል። ይሄ ደግሞ በብዙ አገሮች ላይ የታየ ነው። ትናንት ከስልጣኔ ማንም ሳይነቀንቀኝ የሚያሉ አምባገነኖች እያየን፣ በሊቢያ የታየው ጋዳፊ ከቱቦ ውስጥ ነው የተገኘው። በግብፅ የነበረው አብዮት እያየን፣ በተመሳሳይ በሌሎችም አካባቢ ዛሬ እኮ አብዮት የሚፈጥር ትውልድ እኮ ምናልባትም ብዙ አምባገነኖችን እኮ በኩዴታ በምን እየነቀላቸው። ስለዚህ እናንተ ህዝቡ ብቻ አይደለም የሚነሳባቸው፣ አጠገባቸው ላይ ያለው የሰራዊቱ አካል ራሱ ይነሳባቸዋል። መች የሚለውን መበየን ብቻ ነው። መች የሚለው ለኛ በጣም ቅርብ ነው። ለእናንተ ርቅ ሊሆን ይችላል። ምናልባት 10 ዓመት 15 ዓመት ስልጣን ላይ እንቀመጣለን ብላችሁ ልታስቡ ይችላላችሁ። ግን ይሄ ሀሳባቸው ይሄ ህልማቸውን የሚያጨልመው ትውልድ ከፊታችሁ እየመጣ ነው፣ እየከበባችሁ። ስለዚህ ህልማችን እየኖርን ነው። አስለቃሾቹ ምንም አታመጡም። የህዝቡን የለቅሶ ችግር ተጠቅማችሁ ለውጥ እናመጣለን ብላችሁ አታስቡ ያላችሁት ህዝብ መልስ ይሰጣችኋል ብለን ተስፋ እናደርጋለን። እኛ ግን እንደዚህ መባሉን፣ እንደዚህ አይነት ስላቅ፣ እንደዚህ አይነት ማላገጥ፣ እንደዚህ አይነት ዳጣል አመለካከታችሁን ለህዝቡ ማሳወቅ ብቻ ነው። ስለዚህ ያ አስተሳሰብ እየመጣ እንደሆነ በተጨባጭ እያየነው ነው። ለማንኛውም ዛሬ የነበሩ መረጃዎቻችንና ሀሳብ አስተያየቶቻችን ይሄን ይመስላሉ። የሐኪሞች ተቃውሞ እጅግ በጣም ተጠናክሮ እየቀጠለ ነው። ይሄ ነገር ከፍተኛ ለውጥ ሊያመጣ ይችላል። ምናልባት ብልጽግና እስቲ እንስማማ እንደራደር ብሎ አንዳንድ የማህበሩ አባላትን ሰብስቦ ሊያደናግር ይችላል። ልክ ከዚህ በፊት የቤተክርስቲያን አባቶችን እንደተጫወተ ወደ ውስጥ እንዳስገባቸው ሁሉ ዛሬ በውጤት ደረጃ ዛሬ ምን እንደገጠማቸው ይታያል። ስለዚህ ነገ ጠዋትም የማህበሩ ውስጥ ያላችሁ ሰዎች በተለይ ሐኪሞቹ
ብልጽግናን አምናችሁት መቀመጥ ማለት ነገ ጠዋት የሚገጥማችሁ ተመሳሳይ የሚያዋጣችሁ በትግል ማሸነፍ ነው። ሰላማዊ ትግላችሁን ይዛችሁ የመታገያ ስትራቴጂያችሁን ይዛችሁ ትግላችሁን በማስፋት ለውጥ ታመጣላችሁ። ማሸነፍ እንዲንበረከክ ማድረግ ይቻላል። መሰረታዊ ለውጥ ባላመጣችሁበት ሁኔታ ላይ ከብልጽግና ጋር መነጋገር በራሱ በውጤት ደረጃ ተሸናፊ ያደርጋችኋል። ስለዚህ ጥያቄዎቻችሁ መመለሱን እርግጠኛ የምትሆኑት በምትታገሉት ትግልና በትግላችሁ ቁመና በምትከፍሉት መስዋዕትነት እንደሆነ ደጋግመን እንገልጸዋለን። ደጋግመን ያንን ማድረግ አለባቸው የሚል ሀሳብ አለ። ሰሞኑን ምናልባት ብልጽግና መነጋገር አለብን ምናምን እያለ ሀሳቦችን እያመጣ ነው። እናንተን አዘናግቶ ሊበላችሁ እንዳሰበ ግልጽ ስለሆነ በትግላችሁ እና በሚገኘው ውጤት እንደምታሸንፉ ማረጋገጫ ስለሚሆን ይህን ጉዳይ አጠናክራችሁ መቀጠል አለባችሁ ብለን ምክረ ሀሳብ እንደሁሌው እንሰጣለን። ስለዚህ ይህንን በመገንዘብ ትግላችሁን አጠናክራችሁ በመቀጠል ለውጥ ታመጣላችሁ ብለን እናስባለን። እስካሁን የከፈላችሁት መስዋዕትነት ቀላል አይደለም። ይሄ ደግሞ እየተጠናከረ በሚቀጥልበት ሁኔታ ብዙሃኑ ሕዝብ ከጎናችሁ እየቆመ የሚመጣበት እድሎች ሰፊ ስለሆነ ትግላችሁ ነው ውጤት የሚያመጣው። ከዛ ውጭ ግን አንድ በአንድ ሊበላችሁ ስለፈለገ እድል እንዳሰጡት እንግዲህ እንመክራለን። ዞሮ ዞሮ ውሳኔው የእናንተ ነው። እኛ የሚታየንን ማስቀመጥ ግን ኃላፊነት ስላለብን ይህን ይመስላል። የጽናት ሚዲያ ቤተሰቦች የዛሬው ውይይትን በዚህ አበቃው። በሚቀጥሉት በሌላ ርዕሶችና ውይይት ላይ በድጋሚ እስክንገናኝ የዛሬውን ፕሮግራም በዚህ እያበቃው። ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን እንድትቆሙ ድጋፋችሁን እንድገልጹ በታላቅ አክብሮት እገልጻለሁ። አመሰግናለሁ።